ለምን ይፈርሳል የብዙዎቻችሁ ጥያቄ ነው። አዎ እየፈረሰ ነው የሚገኝ። ተመልከቱ። ምን አይነት ጭካኔ ነው! እዚህ ጋር የምትመለከቱት ወንድማችን አብዲ ረጋሳ ይባላል። ከባድ የፍንዳታ ድምፅ በኢትዮጵያ ላይ ሰምቻለሁ። ልክ እግዚአብሔር በእስራኤልና በኢራን ላይ ተናግሮ እንደፈጸመ ሃይማኖታችንን ካልተከተልክ እስልምናን ካልተውክ በሚል በዚህ መልኩ አሲድ ደፍተውበታል። ሚስቱ የፈላ ሴት ደፋችበት በባዶ ይያዩ ነበርና ማንም ሰው ምንም ነገር አላለ። እግዚአብሔር በቃ ጸጥ ነው ተባለ። የኢራኑ መሪ አያቶላ የሞተው ጸልየበት ነው ይለናል። ካላሚ ቪዲዮ ላይ በርክኬ በጣም አለቀስኩኝ። ይሄ ለቅሶ ከኔ ነው ብዬ አልልም። ፓስተሮችን በኦፊስ ውስጥ ጠርተው ሲጸልዩ እንዲሁም ደግሞ ጸሎት ሲያስደርጉ የነበሩት ዶናልድ ትራምፕ በዚህ ሰዓት ከፍተኛ የሆነ ቁጣን እያስተናገዱ ይገኛሉ። እንደሚታወቀው እንግዲህ ሰላም ጤና ይስጥልኝ ውድና የተከበራችሁ የንቁሆን ሚዲያ ቤተሰቦች እንደምን አላችሁ? እንደምስቃችሁ እኔ አለሁ እግዚአብሔር ይመስገን። በያላችሁ በሰላም ክርስቶስ ይዛላችሁ ትዳችሁ ወደስታችን በድጋሚ ሰበር በሆኑ በወቅታዊ ቪዲዮዎች ተመልሼ መጥቻለሁ። እንግዲህ በዛሬ ቪዲዮ እጅግ ሰፋ ያሉ እኛን አስተምረናል ብዬ ያሰብኳቸውን ቪዲዮዎች እየመጥቻለሁ። እንግዲህ እስከ ቪዲዮአችን ፍጻሜ ድረስ ከቆያችሁ የምናያቸው ይሆናል። የመጀመሪያው ቪዲዮአችን አያቶላህ እንግዲህ ታውቁታላችሁ የኢራኑን መሪ እኔ ነኝ ጸልዬ ያስገደልኩት እያለ ይገኛል። ይህንም እያለ የሚገኘው ፕሮቴስታንት እምነት ተከታይ የሆነው ፓስተር ቀለሜ ነው። እንግዲህ ፕሮቴስታንትም በይፋ ሰዎች እንዲሞቱ ጸሎት ጀምረዋል ማለት ነው። ይህን ጉድ ነው ማስደምጣቸው። እንግዲህ በተጨማሪ ደግሞ ሰሞኑን በኢትዮጵያ ላይ ቦምብ ይፈነዳል እያልን ይገኛሉ። ከዛው ከፕሮቴስታንት እምነት ተከታይ የሆኑ ነብዮች ናቸው። ይህንንም ያለው ልክ እንደ ኢራን እንደ እስራኤል ያለ ይገኛል። የማንሰማው ጉድ የለም። መረጃዎችን ማስደምጣችሁ ይሆናል። በተጨማሪ እንግዲህ ሰሞኑን በጣም እጅግ አነጋጋሪ የሆነ መረጃ አለ። አብዲ ረጋሳ የሚባል እንግዲህ ቲክቶከር በየፌስቡክ ላይ በየዩቲዩብ ላይ ሲንሸራሸር አይታችሁታል ብዬ አስባለሁ። ሚስቱ የሞቀ ዘይት ደፋችበትና ሰሞኑን መነጋገሪያ ሆኗል። ሚስቱ ናት ይሄን ያደረገችው። ታዲያ ሚስቱን እያደነቋት ይገኛል። ነገር ግን ይህ ቪዲዮ ያመጣሁበት ዋነኛው ዓላማ ይህ አይደለም። ይህ ልጅ እንግዲህ ሃይማኖቱን ቀይሮ ስላለ በግድ ወደ ክርስትና ካልመጣ ብለው ነው አሲድ የደፉበት የሚል መረጃ በማውጣት ላይ ይገኛሉ። ክርስቲያኖች ላይ ማለት እነሱ ከእምነታቸው ሲወጡ ያው ይገደል የሚል አስተምሮ ስላላቸው ክርስቲያኖችን ወንጀለኛ ለማድረግም የእነሱን ተግባር ወደኛ በማዞር ሲሯሯጡ አየውና ምናልባት መልስ መስጠት አግባብ ነው ብዬ አስባለሁ። ይልቁንም ፍትህ የሚያስፈልገው ከሆነ ለዚህ ልጅ መጠየቅ አስፈላጊ ነው ብዬ አስባለሁ። አይንን ጨፍኖ በሐሰት ጥላቻ ከመስባክ ነው። ይህ ልጅ በተለያየ ጊዜ ጥላቻ ነው የሚያራምደው። በጣም እጅግ የሚያሳዝን ነገር ነው። እውነታቸዋለሁ። ትልቅ ሰው ነው። የማይጠበቅ ነገር ነው ሲያደርግ ያየሁት። እሱ ራሱ ልጁ ማን እንዳደረገበት አንደበቱ የመሰከረ ልጅ፣ እኛው ግን ቪዲዮን አጣሞ አዝሮ ክርስቲያኖች ናቸው በፊቱ እምነት ካልመጣ ብለው አሲድ የደፉበት የሚል እንደዚህ ጸባጫሪ የሆነ ንግግር እየተናገረ ነው ያለውና በተቻለ መጠን ይህን ጉዳይ ሰፋ አድርገን ለማየት እንሞክራለን። አብራችሁኝ ከቆያችሁ በደንብ አድርገን እናየዋለን። ሌላኛው እንግዲህ ግሽን ማርያም በዚህ ሰዓት ቅጥሯ እየፈረሰ ይገኛል እየተባለ ይገኛል። ለምንድን ነው የሚፈርሰው የሚለው እንግዲህ የብዙዎቻችን ጥያቄ ነው የሚሆነው። ሁሉም አርቲስቶች ቲክቶከሮች እዛው ተገኝተዋል። እየተሰራ ያለውን ስራ ማሳያችሁ ይሆናል። በቅድሚያ ግን እችን አጠር ያለች አንድ ቪዲዮ ላሳያችሁና ወደ ፕሮግራሞቻችን ሄዳለን። ተከታተሉ። ዳሪስም ታላቁን በረሃ አለፍነው ሳንጠማ ውሃ ፈርዖንን ከባህር የጣለው ጌታዬ የጸናው ስም ነው። ድል አለ በስም ድል አለ በስም ተራራው ይናዳል ባህር ይከፈላል መድኃኔዓለም ስል አሜን። ዝማሬ መላእክት ያሰማልን። ምናልባት ኮፕሬት ካልያዘው ከሰማችሁት የሚገርም ድንቅ ዝማሬ የሰማነው ሰሞኑን እንግዲህ የዘማሪ ገብረ ዮሐንስ ቻሌንጅ በይፋ የ1 ሚሊዮን ፎሎወርን ቻሌንጅ አጠናቀረ። እንግዲህ ለዚህ ለወንድማችን የመኪና ስጦታ እንዲበረከትለት ሁላችንም አሻራችን አሳርፈናል ብዬ አስባለሁ። ይሄን ላደረገ እግዚአብሔር ይመስገን። እንግዲህ በጣም ነው ደስ ያለኝ። የቀረው የቤት ቻሌንጅ ነው። ይሄንን ቻሌንጅ በመተንተን መረጃውን ወደ እናንተ የምናቀብላችሁ ይሆናል። እስኪ ወደ አምባሳደሯ ንግስት እንሂድ። እንግዲህ ያው በጣም ብዙዎቻችሁ ታውቁታላችሁ። እዛ የሄዳችሁ እዛ ደብር ላይና እነማን ላይ ያለችው እየፈረሰች ነው ያለችው። ለምንድን ነው የሚያፈርሳት የሚለውን አይተን እንመለስ። ለምን ይፈርሳል የብዙዎቻችሁ ጥያቄ ነው።
አዎ እየፈረሰ ነው የሚገኝ። ተመልከቱ። ግሸን ማርያም መታችሁ እዚህ ቦታ ላይ ፎቶ ያልተነሳችሁ ሰዎች አላችሁ ብዬ አላምንም። መስከረም 21 እና ጥር 21 ቀን ታቦተ ሕጉ ከመንበረ ክብሩ ተነስቶ ሕዝቡን የሚባርክበት ይህ ቦታ እየፈረሰ ነው። ለምን? ይሄ የሚፈርሰው ምክንያት አንደኛ ለአገልግሎት ስለጠበበ ከጊዜ ብዛትም ደግሞ ስላረጀና ስለወዳደቀ እንደገና በአዲስ ዲዛይን ተሰርቶ ለታቦተ ሕጉ መቀመጫ፣ ለጳጳሳት መቀመጫና ግራውንዱ ደግሞ ለላይብራሪ ለወጣቶች መዝናኛና መማሪያ እንዲሆን አድርገን ነው የምንሰራው። ይህንን ቦታ ለመስራት ደግሞ የእናንተ እርዳታ የእናንተ እገዛ ያስፈልገናልና ይህንን እንድትሰሩ በውጭም በአገር ውስጥም ያላችሁ ምእመናን ከበረከቱ እንድትካፈሉ ስንል ጥሪያችን እናስተላልፋለን። ማን ነው ይህንን የእመቤታችንን መክበሪያ የሚጨርሰው? ቤቷን እንድትሰራ ትፍቀድልን። እመቤቴ ቅድስት ድንግል ማርያም የግሸኗ ማርያም እንድትሰጡ ትፍቀድላችሁ። እውነት ነው፣ እመቤቴ ትፍቀድላችሁ። ምን አይነት እድለኛ ናችሁ ግን ለዚህ ሥራ የራሳችሁን አስተዋጽኦ ከአንድ ብር ጀምሮ የምታበረክቱ። የእውነቴን ነው የምነግራችሁ። ከዚህ የተሻለ የምትሰጡበት ነገር የለም። እግዚአብሔር ይፍቀድላችሁ። ወላዲተ አምላክ ትስጥልን። ኦኬ ኦርቶዶክሳን እንዳያችሁት ነው ቪዲዮውን። የቀረ የለም መላው አርቲስቶች እንደ መንፈሳዊ ነገሮችም ጭምር እዛ ነው የሚገኙት ማለት ነው። እንግዲህ እኔ አንድ ነገር ማለት ፈልገው ሁላችሁም በረከት መካፈል የምትፈልጉ እንግዲህ ለዘመናት የምታውቁት ግሸን ማርያም ላይ እመቤታችን የቅድስት ድንግል ማርያም ታቦቶ ሲባርከን የቆየ ዘረፋው እንደቀጠለ ነው። እኛ ደግሞ ወጪዋችንን እንቀጥላለን። ግሸን እየሄድን ነው እያሉ ነው አርቲስቶች፣ ቲክቶከሮች ተሰብስበው ግሸን ማርያም እየሄድን ነው እያሉ ነው። እንደምታውቁ ግሸን ቤተክርስቲያን ግሸን ማርያም በጣም ብዙ ገቢ ያላት ነው። በአመት እንኳን ገቢ የምታገኘው ገቢ ለሌሎች ቤተክርስቲያኖች እንኳን ይተርፋል። ቁልቢ ገብርኤል እንደምታውቁት ነው በየቦታው የሱ ገቢ ለሌሎች ቤተክርስቲያኖች የሚተርፍ ገቢ ያለው ቤተክርስቲያንን ለማሰራት ነው ብለው ቲክቶከር፣ ዩቲዩበር፣ አርቲስቶች ተጭነው ለየት ሄደዋል፣ ግሸን ሄደዋል። ገቢ ማሰባሰቢያ ላይ ናቸው። በዚህ ሰዓት አላስችል ብሎ ነው የምቀርጸውና ቤተክርስቲያን ከ40% እና 60% የሚባል ነገር አለ። አሁን 40% ማለት አርቲስቶች ሁሉ ሀብታም ሆነው የሚመጡት ማለት ነው። ቲክቶከር ሁሉ ሀብታም ሆኖ ይወጣል። አንተ በሌለ ብር ቤተክርስቲያን ወረዳለሁ አግዛለሁ እያልክ የምትለከውን ብር አርቲስትና ቲክቶከር ነው የሚበላው። እና በሰፈር ላለ አድባር ነው መስጠት ያለብህ ብር። ስልክን አውጥተህ ለግሸን እረዳለሁ ብለህ እንዳታስበው። ግሸን በአመት አንዴ የምታገኘው ብር ለኢትዮጵያ ይተርፋል። ኦርቶዶክስ የሆናችሁ ሰዎች ሰፈራችሁ ላለ ቤተክርስቲያን እርዳታ አድርጉ። ይሄን ቪዲዮ ኮፒ ሊንክ ሼር አድርግ፣ ላልደረሰው ሰው እንዲደርስ አድርግ እንጂ አዋጭ ነው። 40% ማለት ከቤተክርስቲያን የሚገኘውን ገቢ ለአርቲስት እየሰጠች እዚህ ይኸው እንደምታዩት ስንት አመት ላገለገላት ለገብረ ጻድቅ መኪና እንኳን የሰጠው ማን ነው? እና አዶናይ እኛም ፎሎ አድርጉ ተብሎ ነው። ሌላ ተቋም ነው የሰጠው። ቤተክርስቲያኗን ሀብት ግን ማን ነው የሚበላው? አርቲስት ቲክቶከር ሆኗልና እምቢ ማለት አለባችሁ። ሰፈራችሁ ላለ አድባር ብር ስጡ። ኦኬ ኦርቶዶክሳን እንዳያችሁት ነው ወንድማችን እንደዚህ ያለ ሐሳብ ሰጥቷል። በጣም ብዙዎችም እንደዚህ ያለ ሐሳብ እየሰጡ ይገኛሉ። ወንድማችን ሐሳብ ላይ ሐሳብ አስተያየት ካላችሁ የራሳችሁን ሐሳብ አስተያየት ኮሜንት ላይ የምታስቀምጥልኝ ይሆናል። እኔ ምንም አይነት ሐሳብ መስጠት አልፈልግም እዚህ ጋር ማለት ነው። ይሄን ቪዲዮ ዋና ዓላማ ይዤ የመጣሁት ላስደምጣችሁ የፈለኩት ሐሳብ ካላችሁ የራሳችሁ ሐሳብ እንድትሰጡበትና መርዳት የምትፈልጉ ከዚህ በረከት የምትካፈሉ ኦርቶዶክሳውያን ካላችሁ በረከቱ እንዳያመጣችሁ እንድትካፈሉ ነው ይሄን ቪዲዮ እየሰራው ያለሁት ማለት ነው። ስለዚህ ደግሞ እንደ አንድ ኦርቶዶክሳዊ ይህ ነገር 40% የሚባለው ነገር ጥያቄ ካስነሳባችሁ እንደ አንድ ኦርቶዶክሳዊ ደግሞ ጥያቄ ማንሳት ግዴታ ይኖርባችኋል። እናንተም ኦርቶዶክሳዊ ናችሁ፣ ከእናንተ ነው ከምዕመኑ ገንዘብ የሚወጣውና ስለዚህ ጥያቄ ማንሳት አግባብ ነው ብዬ አስባለሁ። ስለዚህ በረከቱ እንዳያመጣችሁ ግሸን ደብረ ከርቤ አሁን እንግዲህ በትናንትናው ዕለት እንኳን ወደ 5.2 ሚሊዮን በሰዓታት ውስጥ ተሰብስቧል ማለት ነው ለዚች ገዳም። ስለዚህ እናንተም የበኩላችሁ ማድረግ የምትፈልጉ የበኩላችሁ ማድረግ ትችላላችሁ ማለት ወዳለሁ። ወደ ዋናው ርዕሳችን እንመለስ። እንግዲህ አብዲ ረጋሳ የሚባለው ወጣት እንግዲህ ሚስቱ የፈላ ዘይት ጨምራበት አንድ ቪዲዮ ላሳያችሁና ጉዳዩን እንከታተላለን። ክርስቲያኖች ናቸው እንደዚህ ያደረጉት እየተባለ ነው ያለው። ይህ ሁሉ እንግዲህ ትንኮሳ ለመፍጠር ነው። ተመልከቱ። ምን አይነት ጭካኔ ነው! እዚህ ጋር የምትመለከቱት ወንድማችን አብዲ ረጋሳ ይባላል። ብዙዎቻችሁ በኦሮምኛ በሚሰራው ቪዲዮ ታውቁታላችሁ። ሰለምቴ ወንድማችን ነው። ከሰለመ በኋላ ብዙ ዛቻዎች ሲደርሱበት የነበረ ይህ ወንድማችን ሃይማኖታችንን ካልተከተልክ እስልምናን ካልተውክ በሚል በዚህ መልኩ አሲድ ደፍተውበታል። ክፉኛ ነው የተጎዳው። አላህ ሱብሓነሁ ወተዓላ እግዚአብሔር ውሸት በእግሯ ቆማ ሄደች። ውሸት በእግሯ ቆማ ሄደች። በመጀመሪያ አንድ ሰው የፈለገው እምነት መከተል ይችላል። ማንም የሚከለክለው ሰው የለም። ከዚህ እምነት ወደ ሌላ እምነት ሄድክ ለምን እንደዚህ ታረክ ምናምን ብሎ የሚከለክል የለም። በተለይ ከኦርቶዶክስ ገዴ ማለት ነው። ከእናንተ ወደዚህ ከመጣ እናንተ ታስፈራራላችሁ። ለምንድን ነው እንደዚህ የምትዋሸው አንተ? ከዛ ሲያልፍ ደግሞ ልጁ የገዛ ምስቱ ነች የፈላ ዘይት የተደፋችበት። ማንም አሲድ አልደፋበትም። ማን ነው የሚያስፈራራ? ማን ነው እንዲህ አታድርግ ብሎ የሚጠይቀው? ሲጀመር ማንም ቼክ የሚያደርገው ሰው የለም። ተሳዳቢ ነው ልጁ፣ የታወቀ ነው። አንተ ግን በጣም ውሸታም ነህ። በጣም ውሸት በእናንተ ቤት በቃ ትክክል ነው ማለት ነው። መዋሸት በእናንተ ቤት ትክክል ነው።
ስማም በጣም ይደብራል። ኦኬ ቪዲዮ እንዳያችሁት ነው እንግዲህ በሱ ቤት ክርስቲያኖች እንደዚህ አረመኔ ናቸው፣ ጨካኝ ናቸው ለማስባል የሐሰት ዲስኩር እየተሰኮረ ነው ያለው። የጥላቻ መንፈስ ስላለበት ሁልጊዜ ስለ ኦርቶዶክስ የሚሰራው ሁልጊዜ ጥላቻ ስለሚሰብክ አይምሮ ውስጥ ከጥላቻ ውጪ አይታየውም ማለት ነው። ልጁ ባይናገር ኖሮ አዎ ያምኑ ነበረ። ነገር ግን ደግሞ ልጁ ባለቤቱ እንደደፋችበትና እንዲህ እንዳደረገችው ተናግሯል። ስለዚህ ፍትህ የሚጠየቀው በሐሰት ሰው ያላደረገውን አድርጓል ብለህ ነው ለዚህ ግለሰብ ፍትህ የምትሆነው? መረጃውን ማጣራት አቅቶት አይደለም እኮ ሄዶ ራሱ ቲክቶክ ፔጅ ላይ ሄዶ እውነተኛ መረጃውን እኮ መስማት ይችላል። ነገር ግን ጥላቻ ስላለበት የጥላቻውን ጥግ ለማሳየት እንደዚህ በቃ ሃይማኖት በሃይማኖት ተስማምቶ እንዳይኖር እና ሃይማኖት በሃይማኖት ተስማምቶ እንዳይኖር እንደዚህ ያለ የጥላቻ መንፈስ ስላደረበት እየሰበከ ነው የሚገኘው። እንደዚህ ያሉ ግለሰቦችን ሃይ ማለት አለብን ብዬ አስባለሁ። ግለሰቡን ለማወቅ ከፈለጋችሁ ሄዳችሁ ቲክቶክ ፔጅ ላይ ማየት ትችላላችሁ። የተለያዩ ሪአክሽን ቪዲዮዎችን ይሰራል። በተለይ ሃይማኖት ተኮር ስለሚሰራ በዘለፋ ነው የሚታወቀው ማለት ነው። ባለቤቱ ከዚህ በክርስትና ቤት እምነት እንዳሉ እንዳያችሁት ከዚህ በኩል ያለው ፎቶና ከዛ ደግሞ ሃይማኖት ከቀየረ በኋላ ያለው ፎቶ ነው የዚህ የግለሰብ ማለት ነው ይመስለኛል። እንግዲህ ያለምንም ጥፋት እንደዚህ አታደርግበትም ብዬ አስባለሁ። ሴት ናት፣ ለዘመናት አሰቃይቷት ይሆናል፣ በድሏት ሊሆን ይችላል። ስለዚህ ደግሞ ፍትህ መጠየቅ ካለበት በእንደዚህ ያለ መልኩ አይደለም መጠየቅ ያለበት። የእንትን ሃይማኖት ተከታዮች እንደዚህ ያደረጉት ሳይሆን መባል ያለበት እውነቱን ተናግሮ ፍትህ የሚያስፈልገው ከሆነ ሁላችንም ኢትዮጵያውያን አንድ ሆነን ሃይማኖት ሳንከፋፈል ፍትህ የሚያስፈልገው ከሆነ ፍትህ እንዲያገኝ መደረግ አለበት እንጂ ያልሆነ የጥላቻ መንፈስ ይዛችሁ የመጣችሁ ህዝቡን ለማባላት አትሞክሩ ማለት እወዳለሁ። የኢራኑ መሪ አያቶላ የሞተው እኔ ጸልይበት ነው ይለናል ቀለሜ። ቪዲዮውን አይተን እንምጣ እስኪ። ኮፒ ሊንክ እያደረጋችሁት ከላይ እስከታች ነው የነዘረኝ እና ምን አልኩኝ? እዛው ጋር ነው በጉልበቴ ተንበርክኬ በጣም አለቀስኩኝ። ይሄ ለቅሶ ከኔ ነው ብዬ አልልም፣ በእውነት አልልም። እና በጌታ ከሆንኩ በኋላ በሰው ላይ ንቀለው ይሄ ሰውዬ ይሄንን የቀጠረውን ዓመት እንዳያየው የአብርሃም አምላክ በዙፋንህ ላይ የለህም ማለት ነው አላልኩትም። አለ በዙፋንህ ላይ ብቻ ሳይሆን እኔ ውስጥ አለ። በህዝብህ ላይ እንዲህ ብሎ ጥፋትን የቀጠረ ይህ ሰው እሱ የቀጠረውን ይህንን ዓመት ደርሶ እንዳያየው አስወግደው ብዬ ጸለይኩ። ሶሻል ሚዲያ ላይ ከዚህ ስነግራችሁ የሰማችሁ ሰዎች 77 ቁጥር ጻፉ። ስለዚህ እኔ ጸልይበት ውሰደው ንቀለው ብዬ ነው የተወሰደው የሚል ነገር እየነገረ ነው። ስለዚህ የእስራኤልና የአሜሪካ ድሮኖች ወይም ሚሳኤሎች ሳይሆኑ ይሄንን የሰሩት የቀለሜ ሟርት ነው ማለት ነው። ይሄንን ጉዳይ የፈጸመው ውጤት ካዩ በኋላ ነው ደግሞ ራሳቸውን የጉዳዩ አካል አድርገው ይገባሉ። ይሄ ደግሞ የሐሰተኞች አንዱ መገለጫ ነው። ሰሞኑን እስራኤል ዳንሳ 40 ቀንና 40 ሌሊት ጾም ያለው የሚፈጠረው ነገር ሁሉ አዲስ አይደለም ለኛ ይለናል። እስቲ ቪዲዮን አይተን ኢራንም ዱባይንም አሜሪካ ቱርኪ ራሽያ፣ ኢትዮጵያ፣ ኤርትራ፣ ኬንያ፣ ዩኬ እና ስለ ዩኤን በተመለከተ በዚህ ወር የካቲት ወር ወደራዳቸው አይታችሁ በእኛ ፋይል ብታዩ የካቲት 1 ላይ ጌታ ተናግሮኝ ባለፈው በነበረው በ40 ቀን ቆይታ ውስጥ ጌታ ተናግሮኝ ነበረ። አሁን ያለው ጉዳይ ሁሉ ለኔና ለኛ ሰዎች አዲስ አይደለም። የሆነ ሆኖ ግን እነ እስራኤል ዳንሳ ቸርች ውስጥ አሁን የቢቢሲ ዘገባ፣ የስካይ ኒውስ ዘገባ ወይም የሲኤንኤን የአልጀዚራ ዘገባ በቃ ዘግይቶ ነው የሚደርሳቸው። ምክንያቱ ደግሞ ምንድነው? እነሱ ቀድመው ከእግዚአብሔር ሙሉ ጣቢያ ላይቭ እግዚአብሔር አሳይቷቸዋል እየተፈጠረ ያለውን ነገር ማለት ነው። ሁለተኛው ነው ጆሲ ቡርቴ ዋጠጪን ደግሞ እኝን ነገር እግዚአብሔር አሳይቶኛል ብሎ በዝርዝር እነዚህን ነገሮች ለቆልናል። ተመልከቱት የዝርዝሩ ብዛት። አሁን ጆሲ ደግሞ ሶስተኛው ቤተ መቅደስ ራሱ ይገነባል፣ አላስካ መስጊድ ይፈርሳል ምናምን እያለ ነው። ይሄ ነገር እንግዲህ ከልጅነታችን ጀምሮ እንደዚህ አይነት ኮንስፓይሬሲ የሚሰሩ ብዙ ሰዎች አሉ። ሰምተን ያደግነው ነው። ልክ እግዚአብሔር እንደተናገረው አድርጎ ግን እነዚህን ሁሉ ዝርዝሮች ይነግረናል። ሶስተኛ ዓለም ጦርነት ይፈጸማል ይለናል። እንግዲህ ሶስተኛ ዓለም ጦርነት ይፈጠራል፣ ኢትዮጵያ ደግሞ ጠላቶቿ ይመታሉ ምናምን ብሎ ከመንግስት ጋር ተቃራኒ የሆኑ አካላት እንደሚመቱ ይነግረናል። ሶስተኛ ዓለም ጦርነት ከተነሳ ኢትዮጵያስ ከዚህ ዓለም ውጭ ያለች ሀገር ናት ወይ ይቀርላታል ወይ ብሎ እንኳን አይጠይቅም። ስለዚህ ሐሰተኛ ነቢያት የሆነ ነገር ሲሆን
ዝም ብለው እየቀባጠሩ ቪዲዮ ያስቀምጡና ነገሩ ሲፈጸም የሚመሳሰል ነገር ከቪዲዮ ክምችታቸው እያወጡ በኔ እግዚአብሔር ሰርቷል የሚል ማስታወቂያን ይሰራሉ። እዚህ ቀለም ወርቅ አይተንፈሱ ተመሳሳይ አይነት ስፒሪት ያለው ሰው ነው። የሆነ ነገር ኮሽሽ ጸልየበት ነበር ከዛስ እስቲ 77 ቁጥር ጻፉ ይላልና የሆኑ ደግሞ ምልምል በጎች አሉ ሁሌ 77 ቁጥር ቢጽፉ ስለ ሰማችሁ 7 ይረካሉና እግዚአብሔር ክብርን ለመውሰድ እኔ እንደዚህ ያደረኩ ለማለት ከመጣደፍ አድነን መቼም መድኃኒዓለም ምንም አይባልም። ሰላሙ ነው። የፓስተር ቀለሜ ከፍቷል። በጣም የሚገርም ነገር ነው። ማንኛውም ሁለተኛው ደግሞ ላስደምጣችሁ። ይሄኛው ፓስተር ደግሞ ሀገራችን በኢትዮጵያ ውስጥ ነው። በሀገራችን የጨከነው ሀገራችን ኢትዮጵያ ላይ እንደ ኢራንና እንደ እስራኤል ሚሳኤል ይጣላል ይፈነዳል እያለ ነው የሚገኘው። ላስደምጣችሁ። ውሻ በበላበት ይጮሃል ማለት እንዲህ ነው። ከባድ የፍንዳታ ድምፅ በኢትዮጵያ ላይ ሰምቻለሁ። ልክ እግዚአብሔር በእስራኤልና በኢራን ላይ ተናግሮ እንደፈጸመ ይሄ በተግባር ሲሆን በአይኖቻችሁ ታውታላችሁ። ወንድማችን መልእክት ደርሶናል። ነገር ግን የዘነጋው ነገር አለ። ለጥንቃቄ ያህል የቱ ጋር እንደሚፈነዳበት ነግረን ይህን ሰውዬ እንዲህ አይነት ቪዲዮ እንዳትሰራበት ያንተን የግል የባንክ አካውንት ማወቅ አለበት ወይ? ይህ ሰውዬ ለአንተ ስንት ቢከፍል ነው እንዲህ አይነት ቪዲዮ ማሰራበት የነበረው? አንተ እውነተኛ የእግዚአብሔር ወንጌልና የእግዚአብሔር መንግስት የሚቆረቆረ ቢሆን ኖሮ የዚህ ምስኪን እዚህ ገባ የማይባል ማንም የማያውቀውን ሰው ነብይ አምጥተ ሐሰተኝነቱን አጉልተ ተናግረ መቼ ነው የሚፈጸመው ብትነግረን ብለ ለማሳጣት የሞከርከውን ትንቢት ምን አለበት ታዲያ በሚከፍሉና በምታሸረግድላቸው ነቢያት ቅርሻታቸውን እየጠረክ ባንዲራ ይዘ የምታውለበልብላቸውን የነዛን ትልልቆቹን አሳማ የሆኑ ነቢያትን ትንቢት ግን ለምን አልጠየቅም? ምክንያቱም እነሱ የግል አካውንትን ያውቃሉ። አንተን ጸጥ ለማሰኘት በባንክ አካውንት ዘጭ ያለ ነገር ይገባላል ማለት ነው። ሰው እንዲህ በዚህ ደረጃ ምስኪን ሰው አሳጥተህና አቅልለህ ተናግረህ አንተ አሁን የሐሰተኛ ነቢያት ተቋሚ ነህ እንድትባል ነው? ቀኑን ንገረኝ፣ ሰዓቱን ንገረኝ ያልከው አሁን አንተ ማላገጥ ነው። ይሄን ነቢይ አሁን አንተ ማሳጣት ነው። ግን ከዚህ ሰውዬ በላይ ያሉ ሰዎች አሉ። ሐሰተኛ ትንቢት ተናግረው አገር የሚበጠብጡ በወንጌል ሰበብና ምክንያት ስንቱን ህዝብ በወንጌል ስም በኢየሱስ ስም የስንቱን ህይወት ያበላሹ ግራ ያጋቡ ስንት ጮማ የሆኑ ሐሰተኛ ነቢያት እያሉ የዚህ ምስኪን ሰው ትንቢት አምጥተ ሐሰተኛ ትንቢትን እንደሚቃወም ሰው አድርገህ ያወራው እንዴ? አንተ እኮ እናውቃለን እኮ ለትላልቅ ነቢያት እኮ አሸርጋጅ እኮ ነህ። እሺ አጋልጥ፣ ችግር የለም። ሐሰተኛ ነቢያትን ተቃወም። ይሄስ 2018 በህይወታችሁ ላይ እንደዚህ ነው የሚሆነው። ሻባጋቶስ አካራዲያ ተራሮችን የምትወርሱበት ዓመታችሁ ነው። ከፍ ያሉ ቦታዎችን የምትወርሱበት ዓመታችሁ ነው። በኃይለኞች የተያዙትን የምታሸንፉበት ዓመታችሁ ነው። ጠይቃ ይሄንን ትንቢት መቼ የሚፈጸመው ወደ ጠይቅ፣ ቀኑን ንገሩን፣ ሰዓቱን ንገሩን እያልክ ጠይቅ። በእንዲህ አይነት መንገድ ስንት ሐሰተኛ ነቢያት እያሉ ስንት ህዝብን የሚያወናብዱ ሰው የሚያውቃቸው አሰስ ገሰሱን የሚናገሩ ስንት ሐሰተኛ ነቢያት በሞሉባት አገር ይሄን ምስኪን ሰው ማንም የማያውቀውን አምጥተ ሐሰተኛ ነቢያትን እንደሚቃወም ሰው አክታት አድርግ። ዮናታን የዛሬ ስንት ዓመት የተናገረው ጌታ እንደዚህ ብሎኛል። 2014 ዓመተ ምህረት ለእናንተና ለኢትዮጵያ ጭጋግ፣ ጨለማ፣ ማዕበል እና የሞት አዋጅ አልፎ የመድረስ ዓመት ይሆናል። ዮናታን ይህን ትንቢት ሲናገር አንተ ገና ኦርቶፔንት ነበርክን? የወንጌል አማኝ አልነበርክም? እዚህ ቲክቶክ ላይ እኔም አንተም ነበርን። ነገር ግን ዮናታን አፍ ማዘጊያ ያለው ይህ ሰውዬ አፍ ማዘጊያ የለውም። ሆድህን ስለምትወድና ገንዘብ ናላን ስላዞረ ለሚከፍል ሰው ምንም ነገር አትናገርም አንተ። በዚህ አጋጣሚ ሁልጊዜ ለምታሸረግርለት ለበጋሻው ሚኒሌም አዳራሽ የተናገረውን የዛሬ 3-4 ዓመት የተናገረውን ይሄንንም በዚህ አጋጣሚ ቪዲዮ መሰራበት ጠንቋዮችና አስማተኞችን ስማሽና ቅጠል በጣሾችን እጠራቸዋለሁ ብሎ ከተናገረ ዓመታት አለፉ። እስቲ ላስታውስ። አንድ ነገር ደግሞ አድርግ ብሎኛል። ከ6 ወር በኋላ አደርጋለሁ። ይሄ መጀመሪያ ስለሆነ የመጀመሪያ ነው ግንኙነት አድርግ። ኢትዮጵያ ውስጥ ያሉትን ሁሉ
በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ያሉ ጠንቋዮችን ሁሉ ጥራ ብሎኛል። ስር ማሾች፣ ቅጠል በጣሾች፣ ሞራ ገላጮች፣ መጽሐፍ ገልባጮች እንዳለ አሁን መልእክቱን የበጋሻው የሐሰት ትንቢት ወይም ደግሞ ፉከራና ሽለላ ሲሆን የበጋሻው እርሻቱ አይታየህም። ምክንያቱም ጠራጊ ነህ አንተ፣ ሆዳም ነህ አንተ፣ ገንዘብ ትወዳለህ አንተ። የነ በጋሻው አይታየም፣ የነ ዮናታን አይታየም፣ የነ እዩ ጩፋ አይታየም። የሚታየ ምስኪኑ ነው። እዚህ ሸራ ወጥሮ ትንቢት የሚናገረውን ነው። ትንኙን ታጠራላችሁ፣ ግመል ግመሉን ትውጣላችሁ አለ ቅዱስ ወንጌል እኮ። ፓስተሮችን በኦፊስ ውስጥ ጠርተው ሲጸልዩ እንዲሁም ደግሞ ጸሎት ሲያስደርጉ የነበሩት ዶናልድ ትራምፕ በዚህ ሰዓት ከፍተኛ የሆነ ቁጣን እያስተናገዱ ይገኛሉ። እንደሚታወቀው እንግዲህ ዶናልድ ትራምፕ በሃይማኖታቸው ጠንከር ያሉ እንዲሁም ደግሞ እስከዛሬ በአሜሪካ ውስጥ ከነበሩ ፕሬዚዳንቶች ለየት ያለ ሃይማኖታቸውን ሲያራምዱ በግልጽ ማለት ነው የሚታዩት ዶናልድ ትራምፕ ናቸው። ይህንን ተከትሎም እንግዲህ በትላንትናው ዕለት በኦቫል ኦፊስ ውስጥ እንደምትመለከቱት በአገሪቱ ውስጥ ያሉ የሚገኙ የተለያዩ ፓስተሮችን በመጥራት እንግዲህ እንደምትመለከቱት ጸሎት ሲያደርጉ ለዶናልድ ትራምፕ፣ ለሀገራቸው፣ ለሰራዊቶቻቸው እንዲሁም ደግሞ በአጠቃላይ ዶናልድ ትራምፕ አሜሪካን ለመምራት የሚያስችለውን አቅም እንዲሁም ደግሞ ጥንካሬ እንዲሰጣቸው ጭምር ሲጸልዩላቸው እየተመለከትን ነበረ። ይህ ነገር እንግዲህ በርካቶችን እያስቆጣ ነው የሚገኘው። ሃይማኖት እንዲሁም ደግሞ መንግስት መለየት አለባቸው፣ እንዲሁም ደግሞ ለሃይማኖታቸው ያላቸውን አቋም በውስጣቸው እንዲሁም ደግሞ በቤታቸው ማራመድ ያለባቸው የሚሉ በአሜሪካ ውስጥ የሚገኙ ዜጎች እንዲሁም ደግሞ የተለያዩ ሀገር ፖለቲከኞች በዚህ ሰዓት ተቃውሞችን እያሰሙ ነው የሚገኙት። ዶናልድ ትራምፕ ግን ማንንም አይሰሙም። በሃይማኖት ጉዳይ በተለይ የትኛውም ቦታ ላይ ሃይማኖታቸውን ለማራመድ እንዲሁም ደግሞ ለማንጸባረቅ ምንም የማይፈሩ መሪ እንደሆኑ በተለያየ መንገድ ሲያስመለክቱ ነበረ። ትናንትናም እንግዲህ እንደምትመለከቱት ፓስተሮችን ጠርተው ፓስተሮችን ፈጣሪያችን ሆይ ለሰራዊቶቻችን እንዲሁም ደግሞ ለአጠቃላይ ለወታደሮቻችን ጥንካሬ እንዲሁም ደግሞ ኃይልን ስጥል፣ እንዲሁም በተጨማሪ ደግሞ ዶናልድ ትራምፕን ጠብቅልንና አገራችንን አሜሪካን ለመምራት የሚያስችለውን ኃይል እንዲሰጠው ጭምር ሲጸልዩ ነበር። እናንተስ በዚህ ጉዳይ ላይ ሀሳብ አላችሁ? የኮሜንት ላይ አጋሪን። በሌሎች መረጃዎች በድጋሚ መልሳሉ። የፕላስ ምልክቷን መጫናችሁን አትርሱ። መልካም ቀን ይሁንላችሁ። በነገራችን ላይ ሰሞኑን ዱባይ ውስጥ እየተፈጠረ ያለውን ጥቃቱን አለ እንደዚህ ነገሮች ቪዲዮ መቅረጽ ፖስት ማድረግ ኢሌጋል ነው ወይም ደግሞ ህገ ወጥ ነው። እዛ በጣም ብዙ የሚኖሩ ሰዎች ይህን እየነገሩኝ ነበር። ዛሬ ደግሞ ስልካቸው ሊደርሳቸውን ቴክስት ልከውልኛል። ስክሪንሾቱን ይህን ይመስላል። ሪስፖንሲቢሊቲ ብሪጌንስ ዊዝ ኮምፕላያንስ ወይም ደግሞ ሪስፖንሲቢሊቲ ኃላፊነት የሚባለው ነገር ከመስማት ከመታዘዝ ይጀምራል የሚል ነገር ነው። ፎቶግራፊንግ ኦር ሼሪንግ ሴኩሪቲ ኦር ክሪቲካል ሳይንስ ኦር ሪፖስቲንግ አንሪላብል ኢንፎርሜሽን ሪፖስት ማድረግ ራሱ ቲክቶክ ላይ ሆነ ሌላ ሶሻል ሚዲያ ላይ ሜይ ሪዛልት ኢን ሊጋል አክሽን ኤንድ ኮምፕሮማይዝ ናሽናል ሴኩሪቲ ኤንድ ስታቢሊቲ ወይም ደግሞ ህጋዊ የሆነ እርምጃ ሊያስከትልባቸው ይችላል። ከዛ በተጨማሪ ደግሞ የሀገሪቷን ስቴብል ሆና የመቀጠል ነገርም ጥያቄ ውስጥ ስለሚከት ኮምፕሮማይዝ ስለሚያደርግ ናሽናል ሴኩሪቲንም ሊያስጠይቃቸዋል የሚል ነገር ተልኳል በእያንዳንዱ ሰው ስል። እናም ያው ኮምፕላያንስ ሄልፕስ ኪፕ ዘ ኮሚኒቲ ሴፍ ኤንድ ስታብል ዩር ሴኩሪቲ ኦር ሃፒነስ የሚል ቴክስት ደርሷቸዋል።